ሩታና አብረሽ ዛሬ ላይ በአንድ ላይ ከልጃቸው ጋር ተገናኙ። አብረሽ ደስ አለው ልጁን ሲያይ ወይም ሲስም በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ አጠናክሩ ማለት ነው። ዛሬ ላይ የመጣሁት እንግዲህ በአብርሽና በሩታ ነው። አብርሽና ሩታ ዛሬ ላይ ልጃቸውን ልጁን ለአብርሽ ልታሳየው ይዛ መጣ። አብርሽም ደግሞ ልጁን አይቷል። ሩታ ደግሞ ከምትሄድበት ሀገር እንድታቋርጥ ወይም ሀሳቧ እንድትቀይር ብራ ትጂ ሪያል ከአዲስ አበባ ወደ ቡታጅራ መጣለች። ብትመጣም ያው እንግዲህ ብትመጣም ለአብርሽ ልጁ እንድታሳየው አድርጋለታለች። ግን የሩታን ሀሳብ መቀየር አልቻለችም። ሩታ ከሀሳቤ ማንም ሊያስቀይረኝ አይችልም፣ አንተም ወደ አዲስ አበባ መሄድ ትችላለህ፣ እኔና ልጅም የተጨረሰ ፕሮሰስ ስላለን ወደ ሌላ ሀገር እንሄዳለን ነው ያለችው ማለት ነው። ሩታ እንግዲህ በቃ አንቺ ደረቅ ነሽ እንዴ እያለች ነበር ትጂ ሮያልም ስትላት የነበረው አዎ የሚል መልስ ነው ያላት ማለት ነው። እና አብርሃም ዛሬ ላይ ልጁን ካመጣችለት በኋላ ያሰበው ሀሳብ ልጁን ይዞ ወደ አዲስ አበባ መሄድ መጥፋት ነበር ማለት ነው። እንግዲህ እሱ ደግሞ ፈቃደኛ ትጂ ሮያል ደግሞ አሁን ላይ ፈቃደኛ አልሆነችም ማለት ነው። ምክንያቱም በእኔ ምክንያት ነው እኮ ልጁን ሩታ ልትሰጥህ የቻለችው፣ እንዴት አሁን ይዘህ ልትጠፋ ታስባለህ የሚል ሀሳብ ነበር የያዘችው ማለት ነው። ከዛም አልፎ እንግዲህ አሁን ላይ ሩታ ልጁን ለአብርሽ ስጪውና ትንሽ ጊዜ ጨዋቱ ያሳልፉ ብላ ትጂ ሮያል ለምናት ነበረ። ሩታዬም እንግዲህ ያው የአባቱ ስለሆነ ብላ ልጁን ሰጥታው ሄዳለች። ሰጥታው እየተጫወተም ሳለ አብርሃም ደግሞ እንግዲህ ልጁን ይዞ ወደ አዲስ አበባ እንሄድ ብሎ ለቲጂ ሮያል ነገራት። ቲጂ ሮያል ደግሞ ምንድን ነው አንተ አሞሃል እንዴ? ምን አስበህ ነው ልጁን ስጪኝና ሂጂ ስትል የነበረው ብላ አስጠይቀው፣ አያ ካሜራውን አጥፋና ወደ አዲስ አበባ ልጄን ይዤ መሄድ አለብኝ ብሎ ነው እንግዲህ የተነሱት። አብርሃም አሁን ላይ ልጁን ይዞ ወደ አዲስ አበባ ይሄዳል ወይስ ሩታ ተመልሳ ልጁን ታገኘዋለች የሚለውን ደግሞ በቀጥታ ምናየው ይሆናል። ምክንያቱም ይሄ ልጅ ገና 3 ወር እያልሞላው ልጅ ከእናቱ ጋር እንጂ ማደግ ያለበት አባት አንደኛ ነገር መንግስትም አይፈቅድም፣ ሁለተኛ ነገር ደግሞ ይህ ህፃን ገና የእናቱን እቅፍ ሳይጠግብ እንዴት ነው ተለይቶ በአባት እጅ የሚያድገው ማለት ነው። እናም አሁን ላይ እንግዲህ ሩታ ሀሳቤን አልቀይርም በማለት ለቲጂ ነግራታለች። ግን በነገራችን ላይ ሩታም የአብርሃም ናት፣ አብርሃምም የሩታ ነው ብላ እንደተናገረችው ቲጂ እውነት ነው። አሁን ላይ ነገሮች እስከሚስተካከሉ ድረስ ሩታም ደግሞ ሀሳብሽን ቀይረሽ ልጅሽን ያለ አባት ከማሳደግ ያው ከሰው ሀገር ይዘሽ ወጣሽ ማለት ያለ አባት ማሳደግ ማለት ነው። የሰው ልጅ ብር ወይም ደግሞ መሰረታዊ ነገሮች ተሟላለስ ብቻ ሳይሆን የሆነ የአባትን ፍቅር ሽታም ያስፈልጋልና ግዴታ ደግሞ በአባቱ የአባቱን ነገር ማሰብ አለብሽ እንላለን። እንግዲህ ትጂ ሮያልም ከአዲስ አበባ ወደ ቡታጅራ መጣ የሩታን ሀሳብ ለማስቀየር ነበር። ዛሬ ላይ ባይሆንላትም ግን አብርሃም ልጁን እንዳገኝና ከልጁ ጋር ጊዜውን እንዲያሳልፍ አድርጋለታለች። በጣም ጥሩ ነገር ሰርታለች ትጂ ሮያል ማለት ነው። ሩታ ደግሞ ያው መክራት አለኝ ልጅሽን ያላባት ማሳደግ ማለት ምን ማለት ነው? ይሄ ልጅ እኮ ያንቺ ብቻ አይደለም የአብርሃም ነው። ስለዚህ አብርሃምም ያገባዋል የሚልሽን ሰምተሽ እዛም ስደት ከመሄድ ያው ቤትሽ ቅርብ ነው፣ ሁላችንም ተሰብስበን ወደ አዲስ አበባ እንሄድ የሚል ሀሳብ ነው ያመጣችላት። ሩታ ደግሞ ሀሳቧን ከተቀበለች በኋላ አስቤ መልስ እሰጣለሁ ነው ያለችው። ያው ትናንትና ቪዲዮውን አይታችኋል እንግዲህ አብርሃም ሩታን የሚያስቸግሯትን ሰዎች ሁሉ አስጠንቅቆላታል። እሷ አጠገብ ማንም ሰው እንዳይደርስ ብሎ ሀሳብ ሰጥቷል ማለት ነው። አብርሃም በሩታ በኩል ያለውን ነገር እንግዲህ አሁን ላይ ሩታ ከሀገር ልወጣ ነው ብሎ ሲደረግ የሆነ
በቃ ጥሩ ስሜት ላይም አይደለም፣ መጥፎ ስሜት እየተሰማው ይገኛል። ከዛም አልፎ ተርፎ እንግዲህ አብርሃምና ሩታ በቲጂ ሮያል አጋጣሚ ልጁን አብርሃም እንዳይ ተደርጎለታል። በጣም ደስ ይላል። ግንስ ሩታ ከመሄዷ ሀሳቧን ቀይራለች የሚለውን በሌላ ቪዲዮ እንመጣለን። ምክንያቱም አሁን ላይ ልሰበበት ስላለች እናም ደግሞ እኔ አልቀየርም እያለች እንግዲህ ክርክር ጀምራ ነበር ማለት ነው። ያም ሆነ ያም እንግዲህ ሩታ አሁን ላይ ከስደት ወደ ሰው ሀገር ማለት ያው ስደት ማለት ነው። ሀገር ላይ እና ሰው ሀገር ላይ ይህን ህፃን ልጅ ይዞ መሄድ ማለት ላንቺም ጥሩ አይደለም ብለው ከጓደኛ እስከ ቤተሰብ ድረስ እየመከሯት ነው። አሁን ላይ ግን አብርሽ በጣም ወደ የባሰው የሄደ ይመስላል። ምክንያቱም አንደኛ ይህን ህፃን ልጅ በስንት ጊዜው ነው አሁን የሚያገኘው? ድጋሜ ደግሞ ከሀገር ወጣ ማለት ብዙ ርቀት ፈቼ ሩጣ እንዳለችው ደግሞ አይገርምም። ይህንን ሁሉ ጊዜ ልጇን ከጎኗ አድርጋ ያው ትንሽ ከፍ ሲል መተህ ታየዋለህ ብላ ሀሳብ ሰጥተዋል ሌላ አብርሃም ደግሞ ይሄ ህፃን ልጅ እስኪያደርግ አድጎ እንዴት ነው ፍቅሩን የሚያስጠው ማለት ነው። ምክንያቱም እሱም ያለው ያለ አባት ፍቅር ያለ አባት ሽታ እንዴት ነው ልጁን ወደ ሌላ ሀገር ይዘሽ የምትሄጂው? ላንቺም ጥሩ አይደለም ብለው እንግዲህ ቤተሰብም ጓደኞቿን መክረዋታል። ይህን ሀሳብ የቲጂን ሀሳብ ተቀብላ ልክ ልጁን አምጥታ ለአብርሃም እንዳሳየችው አሁንም ሀሳቧን ቀይራ ከመሄዷ ትቀይራለች አትቀርም በሚለው ደግሞ በቀጣይ የምንመጣ ይሆናል። ምክንያቱም አሁን ላይ ሁሉም ያሏት ልጅን አብረሽ እናሳድግ ነው ያለቻት። አብረሽ አሳድጊ ብላ ነግራታለች ማለት ነው። ሩታ ግን አሁን ላይ ፈቃደኛ አይደለችም በሁሉም ነገር ማለት ነው። እኔ ከተነሳውና ሀሳቤን ጨርሼ ሁሉ ነገር ከተጨረሰ በኋላ ነግረውት አይሰማም እንጂ ካወራን ቆይተናል። እንደገና ነገሮችን ማንሳት ያስፈለገ አሁን የጠራችሁኝ እኮ ልጁን ለአብርሃም ለማሳየት እንጂ ሌላ ነገር ሀሳብ ርዕስ አንጥተን ለማውላት አይደለም ብላ ተከራክራቸዋለች። እንግዲህ ያ ህፃን ልጅ ዛሬም ቢሆን ያለ እናት ማደግ አይገባውም። የእናት ፍቅር እቅፍ ማግኘት አለበት። ልክ አንቺም ቢሆንም ምንም መጥፎ ነገር ይሰራል እንግዲህ ሰይጣን አንዳንዴ ያሳስታል እና አብርሃም ደግሞ የልጁን ፍቅር ልትነሹ አይገባም። አባትነት ስሜት ያው ሁሉም የወለደ የእናትነትን ስሜት የሚያውቀው የወለደን ስንሆን ነው እንጂ ከዛ ውጭ ግን ማንም ላንረዳ ስለምንችል ማለት ነው። እና አብርሃም በነገራችን ላይ ያው ሁሉንም ነገር ያጠፋው እሱ በመሆኑ ሄርሜላን ልክ ከሰው ጋር ልክ እንደ በግ አምጥተው እንደደበለቋት በአብርሽ እና በሩታ መሀል ገብታ ሩታን እና አብርሽን ለመለያየት አልፎ ደግሞ ሔዋን ደግሞ ሩታን ከሀገር እስከምትወጣ ደረጃ ማድረግ አንዳንዴ በጣም ያማልም ያስጠላልም ማለት ነው። በዛ ላይ ደግሞ አሁን ላይ ግን ሩታ ለነሱ ለአብርሽ ጠላት ብለሽ ተሸንፈሽ ከሀገር መውጣት አይኖርብሽም። በትንሹም በትልቁም ነገር እዚሁ ሆነሽ ልጅሽን የተዋበ ነፃ አየር አስተናፋሽ እዚሁ አሳደጊ እንላለን። ይሄ የሁላችንም ሀሳብ ነው። እንግዲህ ሩታና አብርሽ ደግሞ ሀሳቧን ቀይራ ሩታ ልጃቸውን በጋራ የሚያሳድጉበት ጊዜ ይመጣል። ዛሬም ነገም እነሱ እንደማይለያዩ እናውቃለን። ዛሬ ላይ በመሀላቸው ሰው ገብቶ እንደዚህ አይነት ፈተና ቢገጥማትም ሩታ ለፈተናው ደግሞ ጀግና መሆን አለብሽ እንላለን ማለት ነው። በጣም እያሳዝናል አንዳንዴ ማለት ነው። ምክንያቱም ሩታ ይህንን ህፃን ልጅ ይዛ ከሀገር ወጣች ማለት ያለችውም እንደሰማችሁ ትለወጣለሁኝ። በዛ ላይ ደግሞ ያንተ ሰዎች ያልካቸው ሰላም ነስተውኛል የሚል ነው። እሱም ደግሞ ትናንት ባየነው ቪዲዮ አቤልን ጠርቶ ሌሎችንም አስጠንቅቆ ያው እነሱ ይላቸው ብላ ስለጠረጠረች ማለት ነው። ምክንያቱም በወጣች በገባች ቁጥር የዝናምን ሰራሽ ብለውም ያው እነሱ ናቸው ብላ ስለምታስብ እንግዲህ ይህን ሰርታለች። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚያሳዝነው የሚገርመው ነገር አብርሃም ይህንን ህፃን ልጅ ሰርቀነው ወደ መኪና ይዘን ሄደን ወደ አዲስ አበባ እንሄድ ተባብሏል። ሩት ልጅቱ ግን ቲጂ ሪያል አሁን ግን በአብርሃም
ሀሳብ ልትስማማ አልቻለችም ማለት ነው። ይሄ ደም የሆነ ልጅ እንዴት ነው እንደዚህ የምታደርገው እንላለን። እና ውድ የተከበራችሁ ሁላችሁንም አመሰግናለሁ። ባይ ባይ። ወዳችኋለሁ። አላህ ይወደድልኝ። መልካም ጊዜ